ንጉሱን ተጨነቅ ሲለው ታግሎን ሰው ሁሉ ስሞ እንዳበቃ ሪዛቸው ስስና ቁመታቸው ደልደል ትከሻቸው ፊታቸው ሰፋ ብሎ ቁጥር መልካቸው ቀና ቀና ያለ በጠቅላላው የሰውነታቸው ከበድ ማለት ካላቸው ውፍረት በላይ ወፍራም አስመስሎ የሚያሳያቸው መኮንን ልጅ ካሳ ደህና ገባህ ትናንት ማታ ትደርሳለህ ብለን ስንጠብቅ ቀርተብን ስንጨነቅ እያሉ ከታላቅ ፈገግታ ጋር ወደ መንገደኞች ቀረብ ሲሉ ታግሎም አያያ ገብሩ አለና ቀረብ ብሎ በመጠኑ ዝቅ ሲል ደጃች ገብሩ አንገቱን አቀፍ አድርገው ቀና አደረጉና ሁለት ጉንጮቹን አገላብጠው ሳሟቸው። እንደሻውም ሳያስበው እንዲህ ያለ አቀባበል የተደረገለት ሰውዬ ስም ካሳ መባሉን ሲሰማ ላቡ በግንባሩና በሰውነቱ ላይ ይመነጭ ጀመር። ደግነቱ በፀሐይ ሲጓዝ ስለዋለ በፍርሃት መሆኑን ማንም አላወቀበትም። እሱ ግን ካሳ የሚባለውን ስም ሲሰማ አሁን ያለበት ቋራና ዝነኛው የቋራ ሽፍታ ተፈርቶ የነቴኬ ልጅ ለመታረቂያ በምስጥነት የተሰጠችው ካሳ ትዝ አለው። መልኩን ሰረቅ አድርጎ ሲያየው ያ በደንብ አጣርቶ እንኳን ሳያየው ሲያመናጭቀው የቆየ ሰው መሆኑ ቀርቶ ዘሎ ለመስበር የተኮፈሰ አንበሳ መስሎ ታየው። እነ ገብርዬ እነ እንግዳ እነ ፈንቱ እነ ገልሞ እየቀረቡ ልጅ ካሳን ካነጋገሩ በኋላ እመይተስ ወዴት ቀሩ አለ ገብርዬ። ጭልጋ ተግራዝማች ዋሴ ቤት ደብቄያታለሁ። አሁን በቅሎች አስጭንና ሰዎች በርከት አድርገላል አለ ልጅ ካሳ። ገብርዬ እጅ ነስቶ እንደመሮጥ ያለ ሲሄድ ገብርዬ አለ ልጅ ካሳ። አቤት አለ ገብርዬ ተመልሶ ወደ ካሳ እየሮጠ። ያ የምናውቀው አቋራጭና ሰዋራ መንገድ አለ አይደል? አሁን አለ። እሱን ተሚያውቁት ሰዎች አንዱን ሁለቱን ጨምረላክና በሱ በኩል ይዘዋት ይምጡ። እሺ። ገብርዬ እጅ ነስቶ ወይዘሮ ተዋበችን ከጭልጋ የሚያመጡ ሰዎችና ከብቶች ለመላክ እየሮጠ ሄደ። አያያ ገብሩ አለ ልጅ ካሳ ወደ አጎቱ ዞሮ። አቤት አሉ ደጃች ገብሩ። ዝሆን የሚያክል አንድ አገልጋይ የት ነው የምታገኝልኝ? ሰጠኝ አለልህ አይደለም ግንድ የሚያህለው እስቲ ያስጠራልኝ። ሂድ አንተ ሰጠኝን ቶሎ ድረስ በለው አሉ ደጃች ገብሩ። በዚያ ከቆሙት ሰዎች ያንዱን ስም ጠርተው ሰውየው ሰጠኝን ለመጥራት ሲሄድ ደጃች ገብሩ ወደ መንደሩ ፊታቸውን መለሱና እንሄዳ እንግባ በሜዳ ላይ ፀሐይ አቃጠላችሁ እኮ አሉ። ቆይ ትንሽ ቆየኝ እያያ ገብሩ አለ ልጅ ካሳ የሰጠኝን መምጫ በጉጉት እየተመለከተ። ወዲያው ሰጠኝ ቃዳውን እየነካው መልክተኛውን ሰውዬ ገና ተመንደር ሳይወጣ ጥሎት ደረሰ። የፈጣሪ ያለ የሰጠኙ ተፈጥሮ ደግሞ ሌላ ነበር። በቁመት ኢድሪስ ምንድነው ትክሉ ያው እንደ እንድሪስ ይሁን እንጂ ከዚያ ላይ ያጥንቱ ስፋት የፊቱ አስፈሪነት ሌላ ነገር ነው። ያ ወደል ሰውዬ እንኳን በፍርሃትና በድንጋጤ ጭምር ነው መሰል በሰጠኝ ፊት ሲታይ ላባዋን የተነጨች ዶሮ መስሎ ቁጭ አለ። ሰጠኝ አለ ልጅ ካሳ። አቤት እንዴት ነው ዛሬ የምታሳየኝ? ምን? ይህን ወደል ታንገቱ በላይ ያለ ሰውነቱና ልቡ እንዳይነካ አድርገህ እንደ ስልቻ አልፋልኝ አለ ልጅ ካሳ አብሮት ወደ መጣው ሰውዬ እያመለከተ። የልጅ ካሳ ንግግር ሳያበቃ ሰጠኝ የእንደሻውን ግራ ቀኝ ጉንጮች በዚያ እርፍ ባሻከረው ሞረድ እጁ ሲልፋቸው አመድ የተነፋበት ጉበት አስመሰላቸው። ኧረ ምን ይቅር በለው እንጂ አብራችሁ መታችሁ አሉ ደጃች ገብሩ። ዝም በል እያያ ገብሩ ባላይ ይሄው ነገር አትፍረድብኝ አለ ልጅ ካሳ። እሱ ምንድነው ነገሩ? ኧረ የሰራኝን ሥራ ብታይ እኔ ደርሼ ሳልዘጋጅ ተመንገድ ይደርሱብኝ ይሆን ወይስ ሰዎችን ተመንገድ ላይ ምን አጋጥሟቸው ይሆን እያልሁ እጨነቃለሁ። ተተገናኘን ጀምሮ አልሁ በስድብ ልቤን እንዳቆሰለው መጣ። እያያ ለሞትልህ ብዙ ጊዜ በጦር ተመሬት ጋር ልሰፋው አስቤ ነበር፣ ግን ከብትነቱን ስላየው አውቄ ነው ለዚህ ቆጥቤ ያመጣሁት። ቢቸግረኝ ንቆ ቢተወኝ ብዬ የሰው ታራት አንዳራሽ ነኝ አልሁት። ረግ ሊተውልህ ነው ባሰበት። አንድ ጊዜማ
እግሬን ታላጠበኝ ብሎ አኮረፈኝ ብሎ ልጅ ካሳ ሊቀጥል ሲል አረ እግሬን ጠበኝ ይሄስ እንኳን ዱላ ሞትም ይገባዋል አሉ ደጃዝማች ተናደው። በዚህ ጊዜ ሰጠኝ እንደሻውን ተመሬት ላይ ጥሎ በዚያ የልማም መጥረጊያ እግሩ ረግጦ ቂጥቂጡን በታላቅ የምሳና ዝንጥል ያለፋው ነበር። ልጅ ካሳና ደጃዝማች ቆመው እየተመለከቱ ሰውየው እስኪበቃው ተለፋ በኋላ ሰጠኝ እንግዲህ በቅቶታል፣ ሰው ጥራና አንስታችሁ ታልጋ ላይ አስተኙት አለ ልጅ ካሳ። ሰጠኝ ሰው ጠርቶ ሲያመጣ ደጃዝማች ገብሩና ልጅ ካሳ በአጋም ሽምጥ ወደ ተከበበው የደጃዝማች ግቢ ገቡ። እልልታው ፉከራውና ጥይቱ እየተደባለቀ ወደ ግቢው ገብተው ጥቂት እንደቆዩ ተዘጋጅቶ ሲጠባበቅ የቆየው ድግስ ቀራረበና በዚያ ሰፊ ሰቀላ ግብሩ ተጀመረ። ደጃዝማች ገብሩና ልጅ ካሳ በሰደቃዎች ራስጌ ጎን ለጎን ተቀምጠው በተዝጎረጎረ ግምጃ የተሸፈነ መሶብ በፊታቸው ቀረበ። ወታደሩና ቤተዘመዱም እንደየማዕረጉ እየተኮለኮለ ገብቶ ሰደቃው እስከቻለ ግራና ቀኝ ተቀመጠ። ወጡ፣ ስጋው፣ ጠላው፣ ጠጁ ቀርቦ መብላት ሊጀመር ሲል ልጅ ካሳ ሰጠኝ እንዲጠራ አደረገ። ሰጠኝ መጥቶ በፊቱ እንደቆመ ሰጠኝ አለ ልጅ ካሳ። አቤት። አሁን ተሰው ጋር ሆነ ሄድና ያን ሰው ያምጣልኝ። ሄቱ ያን ቅድም የደበደበው ነው። እሺ። ሰጠኝ እጅ ነስቶ ወጣ። ለደጃች ገብሩና ለልጅ ካሳ የቀረበው መሶብ ተከፍቶ ወጡ በየአይነቱ እንደወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ደጃዝማች እንጀራውን ቆረሱና ጎረስ አደረጉ። ልጅ ካሳ ግን እጁን እንደሰበሰበ ዝም አለ። በል እንጂ አሉ ደጃዝማች ገብሩ። እሺ እበላለሁ አለ ልጅ ካሳ። ዛሬ በል ጉረስ እንጂ። እሺ ሰውየው ይምጣ ብዬ ነው። እሱማ ይመጣል። መጥቶ ሲበላ ታላየሁት እህሉ አይቀመሰኝም። አያንተ ነገር ተመቸው ቁጣ ጠፋና ሐዘን ጀመረ አሉ ደጃዝማች ፈገግ ብለው። ባለጌ ሰው እግዚአብሔር ይለትና ላደርግ የማልፈልገውን አስደረገኝ አለ ልጅ ካሳ። በዚህ ሁኔታ ሁለቱም ምግባቸውን አቋርጠው ጥቂት እንደቆዩ እንደሻውን ሰጠኝ በአንድ በኩል ሌላ ሰው በአንድ በኩል ደግፈው አመጡት። ተመሰሶ አስደግፋቸው አቆሙት አለ ልጅ ካሳ። እንደሻው እንደገና ልደበደብ ወይም ልገደል ነው ብሎ በጭራሽ ተስፋ ቆርጦ ነበር። ልጅ ካሳ ግን ከሱና ካጎቱ ፊት ከቀረበው ምግብ በርሱ ፊት ያለውን ሙጥጥ አድርጎ አንስቶ በውስከምቢያ ሞላና በጥጌ ቆሞን አሳላፊ ጠርቶ እንካ ይህን ተመሰሶ ተደግፎ ለቆሞ ሰውዬ ስጥ ብሎ ለእንደሻው ላከለት። እንደሻው እነሰጠኝ ከምሰሶ አስጠግተው እንደያዙት ምግቡ ሲሄድለት ትንሽ እንደማቅማማት አለ። ተቀበልና ብላ አለ ልጅ ካሳ ድምፁን ከፍ አድርጎ። እንደሻው እየተቅለሰለሰ ካሳን ሰረቅ አድርጎ ካየ በኋላ እጅ እንደመንሳት አለና ወስከምቢያውን ተቀብሎ ምግቡን ጎረስ ጎረስ ማድረግ ሲጀምር ካሳ ለራሱ ወጥ እንዲወጣለት አስደረገና ካጎቱ ጋር መመገቡን ቀጠለ። ጠጁም ሲቀርብለት መጀመሪያ እንደሻው ሁለቱን ዋንጫ እንዲጠጣ ካስደረገ በኋላ ራሱ መጠጣት ጀመረ። ልጅ ካሳ በተፈጥሮ እጅግ ቁጡ ከዚያ በላይ ደግሞ ሩህሩህ በመሆኑ በመቆጣቱ እንደሻውን በዱላ እንዲደበደብ ካደረገ በኋላ ወዲያው ርህራሄና ጸጸት ልቡን ያሰቃየው ጀመር። ስለዚህ ምግቡንም መጠጡንም እሱ ሳይቀምስ አልቀምስም ብሎ ቁጭ አለ። እንደሻው እስከሚበቃው የተመታውን ያህል እስከሚበቃው እንደበላና እንደጠጣ ካየ በኋላ ሰጠኝ አለ ልጅ ካሳ። አቤት። ወስዳቸው አስተኙት። እነሰጠኝ እንደሻውን ወደ ነበረበት መልሰው አስተኙት። ግብሩ እንዳለቀ ልጅ ካሳ ካጎቱ ጋር ወጣና ለመታረድ ከቀረቡት ፍሬዳዎች መካከል በተለይ ለርሱ ተብላ ተመርጣ የቀረበችውን ሽህር መርጦ እያያ ገብሩ ያ ወደል እችን ሽህር አሳርደ ብቻውን ተቀልቦ እንዲድን አስደርግልኝ አለ። አያንተ ጉድ አሉ ደጃዝማች ፈገግ ብለው። ምን አድርግ ትለኛለህ? ስለ ስድነቱ ተቀጣ በሰጠኝ እጅ አስቀጣሁትም ጓደኛው ማን መሆኑን እንዲያውቅ ብዬ ነው።
ተራሴ ሰዎች መካከል ሆኜ ብቻውን ስለቀጣሁት ደግሞ አሳዘነኝ አለ ልጅ ካሳ። መልካም አደረግህ ልጄ፣ የሚገባ ነው። በቤታችን እልክ እንጂ ጭካኔ የለም። የሚገባህን ነው የሰራህ አሉ ደጃዝማች። ከዚያም ልጅ ካሳ ወደ አዳራሽ ተመለሰና ካጎቱ ከነንግዳ ከነገብርዬ ከነፈንቱና ከነገልሞ ከቀሩትም ታማኝ አሽከሮች ጋር ሆኖ ስለ ወደፊቱ ጦርነት ምክክር ጀመረ። ወታደሮቼ በሙሉ ደርሰዋል አይደል አለ ልጅ ካሳ። አዎ ደርሰዋል፣ እንዲያውም ተደንቢያ ሰው ጨምረው ሳይመጡ አልቀሩም አለ ገብርዬ። በአንድ ላይ ነው እንዴ የመጡት? ተዚህ የደረሱት በአንድ ላይ ነው አለ ገብርዬ። አይኒህም አይረቡ፣ እኔ እኮ እንዳትታወቁ ተከፋፍላችሁ ሂዱ ብዬ ነበር የሸኘኋቸው አለ ልጅ ካሳ። ደንቢያን እስቲያልፉ ተበታትነው እንዲጓዙ ወደ ቆላው ሲደርሱ እንዲገናኙ ተቃጥሮ በቀጠሯቸው በመገናኘት ይመስለኛል አለ ገልሞ። እሱስ ይሁን አለ ካሳ። ልጅ ካሳ ከቴጌ መነንም ከራስ አሊም ሳይጣላ ለመለያየት ሞክሮ ለሁለቱ የበላዮችና ለብዙዎች መኮንኖቻቸው ብዙ ገጸ በረከትና ስጦታ ሲያበረክቱ ኖሮ በእቴጌና በራስ አሊ ዘንድ ከመፈራት ከመጠላትና ከመጨቆን በቀር ምንም ስላላተረፈ በዚህ ሁኔታ በመቀመጡም ለወደፊት ዓላማው ምንም ድጋፍ ካለማግኘቱ በላይ ጊዜውንና የሰራዊቱን ብዛት ማባከን ሆኖ ስላገኘው ጎንደር ከሱ ጋር የቆዩ ወታደሮችን እየሾለኩ ሂደው ቋራ እንዲጠብቁት ካሰናበተ በኋላ ራሱ ብቻውን ወይዘሮ ተዋበችን ይዞ ወደ ጨልጋ ሄደ። ድሮ ከደብረ ታቦር ኋላም ከጎንደር ከተማ ወጣ የማታውቀውን ወጣት ወይዘሮ ተዋበችን ወንድ እንኳ በሚጨነቅበት የቋራ ጎዳና በችኮላ ይዞ ማለፍ እጅግ አስቸጋሪ ስለሆነበት እሷን ከአንድ ወዳጅ ቤት ደብቆ ወደ ቋራ ብቻውን ወረደ። እንደሻው በመንገድ ላይ አግኝቶ ልቡን ሲያቆስለው የቆየውም አሽከሮች ደህና ደርሰው ይሆን? ተዋበች ደህና ትቆይልኝ ይሆን? እንግዲህ ተነራስ አሊ ጋር በምን ሁኔታ ነው መዋጋት ያለብኝ? ቆላ ወርጄ እንደገና ቋራን ላስደበድብ ወይስ ዝም ብዬ ግፋኝ እየመጣሁ በመዋጋት ቁርጡ ይለይልኝ እያለ ከህሊናው ጋር በሚሟገትበት ጊዜ ነበር። አሁን ግን ለተዋበችም ሰው ተልኳል። አሽከሮቹም በምንም ሁኔታ ይምጡ ከሚፈልገው ደርሰዋል። የቀረው ዋና ሐሳብ የማይቀረውን ጦርነት በምን ሁኔታ መቀጠል እንዳለበት ተመወሰኑ ላይ ነበር። ይሁን እንኳን ደህና ደረሱ ብቻ። ዛዲያ አሁን በምን ሁኔታ እንዋጋ ትላላችሁ? መቼም እስካሁን ጦር ተጭኖብናል አለ ልጅ ካሳ። ጥርጥር የለበትም አለ ገብርዬ። ይጫኗ እስተሚቻል ተዚህ ሆነ እንዋጋለን፣ ቢያቀተን ወደ ቆላ ያፈገፈግን እንዋጋለን አሉ ደጃች ገብሩ። እያያ ገብሩ እንግዲህ ወዲያ በኔ ምክንያት ቋራ እንዲወረር አላደርግም። እንኳን የሌሎች ያንተ ዳዬ እዳህ ጥፋቴ ሆነው አባቴ ቤት እንኳን በኔ ምክንያት እንዲነካ አልፈልግም። ሞተ ቢሉህ ሬሳዬን ፈልገህ ቅበር እንጂ የኔ ሕይወት ቆማ ያለች የናሊ ወታደሮች የቋራን ድንበር አይረግጧትም። ወራሪዎች እነሱ ብቻ መሆን የለባቸውም። እኛም ወደ እነሱ ግዛት ገብተን እንወራለን አለ ልጅ ካሳ። አይ በብዛት ይበልጣሉ ብዬህ ነው አሉ ደጃዝማች። እሬታ አባቱ ተልባ ቢንጫጫ ባንድ ሙቀጫ ነው አውቃቸዋለሁ። ደሞ ለዚህ እንኩሮ ሁሉ በቃ እኛው ቀድመን ወደ እነሱ መግፋት ነው ያለብን አለ ካሳ። ተዚህ የሚሻለን የለም አለ ገብርዬ። እስተመቼ ነው ያ ሌባ ሽፍታ እየተባሉ የምኖረው? ተዚህ የተሻልሁ ሰው መሆኔን ማሳየት አለብኝ አለ ካሳ። ተዚህ ላይ ገብርዬ ከተቀመጠበት ብድግ አለና ጌታ ደጃዝማች፣ በዚህ ያላችሁ አባቶቼና ጓደኞቼ ሁሉ ጌታችን ልጅ ካሳ የራስህንም የኛንም ስም ጠብቅልን፣ ደጃዝማች እያል እንድንጠራ ፍቀድልን። ካሳ ቋርኛ ሽፍታው ካሳ እየተባለ የነዛ ጅሎች ማፌዣ አትሁን። በነራስ አሊ ተመሾም በራስህና በእኛ ባሽከሮች ብትሾም ይበልጥ ያኮራናል። አንተ የማንም ሎሌ አይደለም፣ በማንም አትሾም። ሿሚህም ሻሪህም እግዚአብሔር ነው እያል ብንለምን እምቢ ሲለን ኖሯል። አሁንም በዚህ ስም እንዲጠራልን አማልዱ አለ። ልጅ ካሳ
ገብርዬን ቀና ብሎ እየተመለከተ እንደመሳቅ ይሞክር ነበር። ደጃዝማች ገብሩም ተነሱና እኔ ተዛሬ ጀምሮ ቢጣላ ይጣላኝ እንጂ ልጅ ገብርዬ እንዳለው ደጃዝማች ካሳ ያልሁ ነው የምጠራው ሲሉ በአዳራሹ የተጠራቀመው ቤተ ዘመድና ወታደር ሁሉ ከተቀመጠበት ተነስቶ ይገባዋል ይገባዋል ደጃዝማች ካሳ ኃይሉ የቋራው መስፍን ብለናል አለ በውካታና በጭብጨባ። ደጃዝማች ካሳም ተነስተው በዘመዶቻቸውና በወታደሮቻቸው መካከል ቆሙና መቼም እስከ ዛሬ ህንስም ሳልጠራበት መቆየቴ ተማንም ለመሾም ብዬ ሳይሆን ምን አስቸኮለኝ ብዬ ነው። ወንድሜ ልጅ ገብርዬ እንዳለ ሁሉ ትህትና መሰደቢያችን ሆኗል። አሁንም አንዲት ደንደሳም ባልቴት የነፈገችኝን ስም እግዚአብሔርና ወንድሞቼ ስትሰጡኝ የማልቀበልበት ምክንያት የለም። ስለዚህ እንዳላችሁኝ ደጃዝማች ካሳ እየተባሉ እጠራለሁ። ሁላችሁንም እግዚአብሔር ያክብርልኝ ሲሉ በዚያ የተሰበሰቡ ሁሉ ይገባሃል ይገባሃል እያሉ አወቁ።